አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላሂ አልሐምዱሊላህ አለሁላችሁ። እኔ እንግዲህ ዛሬ ኢንሻአላህ ቢኢዝኒላህ ኤዲት ካልበዛብኝ ዛሬ እፖስታለሁ ብዬ አስባለሁኝ። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ጓደኞቼ ሰላማችሁ ይብዛ። እንግዲህ ዛሬ ለየት ባለ እንግዲህ በፊት ከምሰራቸው ቪዲዮዎች ወጣ ብዬ ልሰራ ያሰብኩት ነገር አለ። እሱም ምንድነው የጥንቃቄ ቪዲዮ ነው። በተለይ ደግሞ አረብ ሀገር ላይ የምትኖሩ የማዳም ቅመሞችን ይመለከታል። እንግዲህ የማዳም ቅመሞች እንግዲህ ለዓላማ ነው ወደ ስደት የሄዳችሁት ወይ ደግሞ የምንሄደው ይሄድ ነው የምላችሁ። እንግዲህ ያለ ዓላማ የሄድነው ነገር የለም። ብር እናገኛለን፣ ቤተሰቦቻችን እንቀይራለን፣ ራሳችን እንቀይራለን፣ ትዳር ያለን ትዳራችን እንቀይራለን፣ ልጅ እናስተምራለን፣ ልጅ እናሳድጋለን፣ ቤተሰብ እንጦራለን ብለን እንሄድ ነው እና ስለዚህ ያው በዓላማ እስከሄድን ድረስ በሰው ውሸታምነትና በሰው አጭበርባሪነት ደግሞ መታለል የለብንም። ዓላማችንን አሳክተን ወደ ሀገራችን መመለስ አለብን በሚለው መጥቻለሁ። እንግዲህ እርግጠኛ ነኝ እንግዲህ በጥሞና እንደምታዳምጡኝ። አሁን እንኳን ባይጠቅማችሁ ለወደፊት ይጠቅማችኋል ይሄ ቪዲዮ። አሁን ሰሞኑ ምንድነው እያየው ያለሁት ቪዲዮ ላይ ማለት ዩቲዩብ ላይ ዩቲዩብ ይሄን አሊ ይከፍላል፣ ይሄን አሊ ይከፍላል፣ በሁለት ወር በወር እንዲህ ይከፍላል እና የማዳም ቅመሞች ዩቲዩብ ክፈቱና ወደ ሀገር ግቡ የሚል የማታለያ ቪዲዮ ወይ ደግሞ የውሸት ቪዲዮ እየተሰራ ይገኛል። እኛ ብንዋሽ ለምሳሌ እኛ ሞኔታይዝ ከሆነ እኔ አሁን ዩቲዩብ ሞኔታይዝ ከሆነ ቢያንስ 3 ዓመት ይሆናል፣ 4 ዓመት ይሆናል እርግጠኛ ነኝ። እናቴ ከማረፏ በፊት ነው ሞኔታይዝ ይሆነልኝ። ግን እንዲህ ይሄን ያህል ህይወቴን ቀየረልኝ፣ ቪላ ቤት ሰራው፣ ጂ+1 ሰራው፣ መኪና ገዛው፣ ወይ የሆነ ሱቅ ድርጅት ከፈትኩበት፣ ወይ የሆነ ነገር አረኩበት የምለው ነገር የለኝም። ማለት ይሄን ያህል ህይወት ይለውጣል የምለውን ነገር አልሰራውም። ማለት እንደ ስራዬ ለምሳሌ ስራዬ ይወስነዋል። አሁን ህይወት የሚለውጥ ለምሳሌ በግሩፕ የሚሰሩ አሉ። አዲስ አበባ ላይ በግሩፕ እየተሄደው የሚዝናኑ አሉ፣ የውሸት ድራማ እየሰሩ ምናምን። በነገራችን ላይ እኛ ዩቲዩበር ስንባል ከኔም ጭምር ህይወታችን ሁሉ የውሸት ነው። ልንገራችሁ ከስንት ፐርሰንት ከ100% ቢያንስ ማለት ነው 40% ወይ 40% 45% የውሸት ነው። ልንገራችሁ የውሸት ነው። እንደውም በጣም የተጋነኑ ዩቲዩበሮችን ካያችሁ ህይወታቸው ጭራሹኑ ደግሞ 80% እንዳለ የውሸት ህይወት ነው። ፍቅረኛ ሆነው ይሰራሉ፣ ልክ እንደተፋቀሩ አድርገው ይሰራሉ፣ ውሸት ነው፣ አይፋቀሩም። እንደተጋቡ አድርገው ይሰራሉ፣ ውሸት ነው፣ አልተጋቡም። እንዴ ገዛን፣ ይሄንን እንደዚህ በእንደዚህ አይነት ገዛን፣ በእንደዚህ አግኝቼ ምናምን፣ ውሸት ነው። በቃ ግማሽ ለግማሽ የውሸት ህይወታቸው ነው። ሪያሊቲ ህይወታቸውን አይናገሩም። ስለዚህ እባካችሁ የማዳም ቅመሞች የዩቲዩበሮችን ህይወት አይታችሁ እንዳትወሰወሱ ወይ ደግሞ ከዓላማችሁ እንዳትዘናጉ ልላችሁ ነው የመጣሁት ዛሬ። ምክንያቱም አንድ ቪዲዮ አየሁ። የሆነ ቪዲዮ አረብ ሀገር ነው የምትሰራው መሰለኝ፣ አላቅም፣ የዩቲዩብ ስሟንም አላቅም፣ እለጥፍላችኋለሁ። አረብ ሀገር ትኑር ኢትዮጵያ ውስጥ ትኑር አላውቅም እና በ2 ወር ውስጥ $1000 ከፈለኝ ብላ እንትናለች ማለት ነው። ቪዲዮ ሰራች። $1000 መስራቱን ስራ መከፈሉን ትከፈል፣ ችግር የለውም። ውሸቷን እዛው እንዲህ ከፈለኝ ብላ ዝም ብላ ብትቀመጥ ጥሩ ነው። እኔ አሁን 3 ልጆች በውስጥ መስመር ገብተው እውነት ነው ይሄንን ነገር እውነት ነው ወይ እንደዚህ $1000 በ2 ወር ውስጥ $1000 ብር አይደለም እኮ 1000 ብር አይደለም ይከፈል $1000 ከፈለኝ ብላ የምትሰራ ዩቲዩበር አለች። እና እውነት ነው ወይ ስላቸው ጊዜ እኔ ከጀመርኩኝ ወደ 5 ዓመት ወይ ደግሞ ወደ 4 ዓመት ከምናምን ሆኖኛል ዩቲዩብ ከጀመርኩኝ። እንደዚህ ከፍሎኝ አያውቅም። ምክንያቱም እንደ ስራዬ ይወስነዋል። ስራዬ ይወስነዋል። በእርግጥ ለምሳሌ ከአዲስ አበባ ልጆች ጋር እንደዚህ በጣም የተጋነነ ህይወት እንደዚህ በቃ ወጪ አውጥቼበት የሆነ ቪላ በዩቲዩብ ብር ቪላ ሰራው፣ ወይ ደግሞ ከአረብ ሀገር መጥቼ ቪላ ሰራው፣ ጂ+1 ሰራው፣ ድርጅት ከፈትኩ ምናምን ቢሆን እርግጠኛ ነኝ ሊከፍለኝ ይችላል። ምክንያቱም ያው ያላደረኩትንም ጭምር ያልሆንኩትንም ጭምር እየጨማመርኩ ስለማወራ ቪው ይኖረኛል። ገባችሁ አይደል? እዚህ ጋር በዛ ላይ ደግሞ ምናልባት ሪያሊቲም ከሆነ ደግሞ ለካካራ አረብ ሀገር ሰርታ እንዲያገኘች ሞራልም ጭምር ስለሚሆናችሁ አፍጥጣችሁ አይታችሁ የማዳም ቅመም አይታ ወጭ ማነው ቪው ይጨምርላታል፣ ቪው ትታያለች። ዎች ታይምን ደግሞ በዛው ልክ ይታይላታል ማለት ነው።
ስለዚህ እቺ ልጅ አሁን በውሸት የመጣችው ልጅ ቪዋ ይልክፈላት ቢከፍላት ችግር የለውም እኮ ችግር የለውም። እኛ ምቀኞች አይደለንም። እኛ የማዳም ቅመምም ትሆን ምንም ትሆን ስታገኝ ነው ደስ የሚለን። ግን ውሸቷ ምንድን ነው? ያላት ቪው ይሄን ያህል በሁለት ወር ውስጥ $1000 ሊያስከፍላት የሚችል ቪው የላትም። ቪው የለም ማለት ደግሞ ዎች ታይም የለም ማለት ነው። የሚያስከፍለው ዎች ታይም ነው። መጀመሪያ በቪው ይታያል። ቪው ተደማምሮ ምን ብሎ ምን ያህል እንደታየ ዎች ታይም እዛ ጋር ከውስጥ ይቆጥራል ማለት ነው። ዎች ታይሙ የሚቆጥረው በቪው ነው። ቪው በደንብ ከታየ ለምሳሌ እንደ 1 ሚሊዮን ምናምን የሚታይ በመቶዎች ቪው የሚታይ ከሆነ አዎ። ግን እዚህ ጋር 200 300 1K 5.1 እየታየ ዎች ታይም ሞልቶልኝ በሁለት ወር ውስጥ $1000 ተከፈለኝ ቢባል ይሄ የውሸት ነው። ልንገራችሁ፣ ችግር የለውም። ምናልባት ዎች ታይም ገዝታ ሊሆን ይችላል። ዎች ታይም በሁለት ወር ውስጥ ይሄ ዎች ታይም ማለት የሆነ ሰዓት ይገዛል። ሰዓት ገዝታ ከሆነ ምናልባት አይታወቅም። ግን እንደዛም ሆኖ ምን አይነት ቪዲዮ ነው ሲጀመር? እሷ ራሱ እንደምትናገረው ቪዲዮ ዩቲዩብ ስትሰሩለት ነው የሚሰራላችሁ። አዎ እውነት ነው፣ ስንሰራለት ነው ቪው የሚያስገኘን። ከቪው ደግሞ ቀጥላ ዎች ታይም የሚያስቆጥርልን ማለት ነው። እሷ ግን ፔጇ ውስጥ ገብቼ ሳየው በጣም የወረደ ነው። ከኔ ራሱ በጣም የወረደ ነው። የኔ ዎች ታይም እና የኔ ቪው ዎች ታይምን እናውቀዋለሁ። ቪው በጣም ከሷ በጣም እጥፍ ነው የሚበልጠው የኔ ቪው ማለት ነው። እኔ ቪው አለኝ ከሷ፣ ግን በሁለት ወር ውስጥ $1000 አልከፈለኝም። እሷ በሁለት ወር ውስጥ አድርጎ $1000 አመጣልኝ ነው የምትለው። ሞኒታይዝ በሆነ ለዛም እኮ አድርጋ ሁለት ወር እንደሆነ $10,000 $1000 ነው ከፈለኝ ያለችው። ይሁን ይከፈላት፣ ችግር የለውም። እኛ ምንም እዚህ ነገር ውስጥ የምንገባበት ነገር የለም። ተዋሽም አትዋሽም፣ ይከፈላትም አይከፈላትም አላህ ያርግላት ኢንሻአላህ ቢዝኒላህ አላህ ያሳካላት። ግን የማዳም ቅመሞችን ከዓላማቸው ልታዘናፍላቸው ወይ ደግሞ ልታስታቸው እዚህ ጋር ብዙ ነገር እያደረገች ነው እቺ ልጅ። እኔ አሁን 3 ልጆች እውነት ነው ወይ $1000 በሁለት ወር ውስጥ ወይ ደግሞ $500 በወር ውስጥ ይከፍላል ወይ ብለው ጠየቁኝ። እኔ እንደዚህ ከፍሎኝ አያውቅም። ዶላር እኮ ነው። አሁን እዚህ ጋር ስለ ብር አይደለም ያወራል። እሷም ስለ ብር አይደለም ያወራችው። ብሩ ይሄን ያህል በምንዛሬ ይሄን ያህል ደረሰኝ ሳይሆን ቀጥታ ሄዳ በዶላር ይሄን ያህል $1000 ከፈለኝ ያለችው ልጅ። ኦልሬዲ በወር ደግሞ $500 ማለት በጣም ብዙ ነው ማለት ለኛ ለኢትዮጵያውያኖች በጣም ብዙ ነው። እንደዛ የሚከፍላ ከሆነ ማለት ነው። እንደዛ የሚከፍል ከሆነ ስለዚህ እንደዛ ይከፍላሉ ሲሉኝ አይ እኔ እንደዚህ አልከፈለኝም። ገብቼ ሳየው ማለት ሹት አድርገውልኝ ነው ልጅቷን የላኩልኝና ሳየው የበፊት እንደውም አሁን ዶላር ከፈለኝ ብር እንዲይዛ የሰራችው ቪዲዮ ላይ እንደውም ብዙ ቪው ታይቶላታል። ከተከፈላት በኋላ ተከፈለኝ ካለች በኋላ ማለት ነው። ግን ከመከፈሉ በፊት 5.5 ቪው 5.5K ማለት ነው። በጣም ትልቁ ቪዋ ነው። ሌላው ግን 300 200 ያው አሳያችኋለሁ። ያው እንዴት ሆኖ $1000 ሊከፍላት ቻለ? 1000 ብር ቢሆን እኮ ልናምናት እንችላለን። ምክንያቱም አይሰጥም፣ በተለይ ለኢትዮጵያውያን እንደዚህ ምናምን አይሰጥም። በዛ ላይ ደግሞ የምትሰራቸው ስራዎች ሁሉ ማለት ወታ ኦቨር እንዲሆንኩ ማለት እንደ እሸቱ መለሰ ለምሳሌ እንዲ ሰው ጋብዛ ወይ እንደዚህ ወይ ደግሞ በጣም ማለት ጎበዝና ልጅቷ ተጥራለች። ማሻአላ እንኳን ሆነላት ማለት ነው። ግን እኔ አሁን እሷ ለምን እንዲከፈለኝ አለች ወይ ለምን እንዲተከፈላ ሳይሆን የማዳም ቅመሞች እንዳትሳሰቱ፣ በውሸታም ዩቲዩበሮች እንዳትሳሳቱ ነው። እንዲህ ይከፍለኛል፣ እዛ ክፈቱ፣ አገራችሁ ግቡና ክፈቱ፣ እዛ ክፈቱና ግቡ ወደ ሀገራችሁ፣ ቀጥታ ወደ ሀገራችሁ ግቡ ነው። እሷ ለመሆኑ ገብታለች? ሀገር ቤት ነች ያለችው ወይ ሴት ነው ያለችው? በእርግጥ እኔ ሌላው ዩቲዩብን ገብቻ አላየሁም። ምክንያቱም አሁን ላይ ስለዋሸች ሌላው ህይወቷም ደግሞ ውሸታም ነው ብዬ ስለማስብ አልገባሁም። እኔ ንጹህ ነኝ ማለት አይደለም። ብዙ ነገር በፕራንክም ሆነ በምን እንዲሆንኩ ብዬ ልዋሽ እችላለሁ። አዎ ዩቲዩበር ነኝ።
እሷም እንደ ዩቲዩበር ነው ታዲያ ዩቲዩብ ክፈችልኝ ብላ የመጣችም ልጅ አለች። ቤቴ ድረስ መታ ይቅርታ አድርጊልኝ እኔ መክፈቱን ከፍትልሻለሁ፣ ግን እንደ ስራሽ ይወስነዋል። ስራሽ ምናልባት ግሩፕ ፈጥረሽ ከታዋቂ ዩቲዩበር ጋር ምናምን ከሰራሽ ነው ምናልባት ቶሎ ታዋቂ ሆነሽ ቶሎ ቪው ኖረሽ ቶሎ ሞኔታይዝ ሆኖልሽ ቶሎ ክፍያ የሚያስጀምርሽ። አሁን ግን አንቺ ማንንም አታቂም፣ ገና ጀማሪ ነሽ። ከዜሮ ጀምሬ ምናልባት የዛሬ ወርና የዛሬ 2 ወር 3 ወር ይከፍለኛል ብትይ ብለሽ ከሆነ ተሳስተሻል፣ አይከፍልሽም አልኳት። በቃ ማለት እንዲህ ቁርጡን የነገርኳት አይከፍልም። ስለዚህ ስለማይከፍልሽ እኔ ፖፖ ልክፈትልሽ ብዬ ሌላ አፕሊኬሽን የከፈትኩላት። በሱ ከተጠቀመች በሱ ምናልባት በ15 ቀንም በሳምንትም ጎበዝ ሆና ከሰራች ኮይን ሰብስባ ላይቭም ገብታ 100 ኮይን ከሞላላት 100,000 ኮይን መሰለኝ ከሞላላት ክፍያ መቀየር ስለምትችል ወይኔ አገኝበት በሚል ፖፖ አፕሊኬሽን ከፍቼላታለሁ። እኔ አሁን የፖፖ አፕሊኬሽንም ማስታወቂያ ልሰራ አይደለም ግን ማለት ነው በቃ ዩቲዩብ ቶሎ ክፍያ 2 ዓመት ምናምን ለሞኔታይዝ ጎበዝ ከሆንሽ ምናልባት 1 ዓመት ይፈጃል። እንዴ ደግሞ ስራሽ ምናልባት አዋጭ ካልሆነ የማይታይልሽ ከሆነ ቶሎ ማሰሪ ከሆነ ደግሞ ከዩቲዩበሮች ጋር ተገናኝተሽ ወጣ እያልሽ ምናምን ጥሩ ቪዲዮ ማሰሪ ከሆነ 2 ዓመትም ከዛ በላይም ሊፈጅብት ይችላል። ሞኔታይዝ ሳይሆን ሞኔታይዝ ሆኖ ራሱ እንደዛ ላይከፍልሽ ይችላል። ማለት እንደታሰበው አሁን ዩቲዩበሮች ውሸታቸውን እንዲከፍላል ብለው እንደሚሉት ላይከፍልሽ ይችላል። እኔ አሁን ከ20,000 በታች ከ20,000 በላይ ከፍሎኝ አያውቅም። ስለዚህ የማዳም ቅመሞች እንዳትታለሉ በሚል ነው። እንዳትታለሉ። እንደዚህ ያልፍልናል። አረብ ሀገር ሰርተንኛ አረብ ሀገር እኮ በወር ስንት ሺህ ብር ነው የምናገኘው? ወላይ በየወሩ ለዛውም ጥንቅቅ አድርገን ሰርተን ይሄ ቀረ ወይ ከፍለኛል አይከፍለኝም፣ በዚህ ወር ስንት አመጣ፣ በዚህ ወር በእንደዚህ ዝቅ አለ ከፍ አለ ሳንል ደሞዛችንን እልም አድርገን ወስደን ቤታችን ቁጭ እናረጋለን፣ ኪሳችን ቁጭ እናረጋለን፣ ለቤተሰብ እንልካለን፣ ቤተሰብ እንረዳበታለን፣ ልጅ እናስተምርበታለን፣ ልጅ እናሳድግበታለን፣ ትዳር እንመራበታለን፣ እናት አባት እንጦርበታለን። ስንት ነገር አለ እንዴ ወላሂ። ስለዚህ እንዳትታለሉ። ዩቲዩብ ከፍታችሁ ግቡ ወደ ሀገራችሁ የሚል ዩቲዩበር ካለ ውሸታም ነው። ልንገራችሁ፣ እኔ አሁን አልልም። እኔ አሁን ግቡ ትታችሁ ግቡ ዩቲዩብ ክፈቱና ግቡ አልልም። ምክንያቱም እኔ የሰው ህይወት ውስጥ ገብቼ የሰው ህይወት ማዘበራረቅበት ምክንያት የለኝም። የራሴን ቪው ለማግኘት የራሴን ዎች ታይም ለመሙላት የራሴን የዩቲዩብ ብር ለመሰብሰብ ብዬ እናንተን ዋሽቼ እናንተን የሆነ ሌላ ነገር ውስጥ ማግባት አልችልም። አሁን አንዷ አለች በዩቲዩብ ሰርቼ እኖራለሁ ትች የታባቱ እስከ መቼ የመዳም ቤት ተውሽቄ ብላ መታ ያው አመዳም ሆና ነው የምትኖረው። ወላሂ ያለሆነ ህይወት እየኖረች ነው። ለምን ከዓላማው ሀገር ስለገባችሁ አይደለም እኮ አመድ ሆናችሁ የምትኖሩት፣ አመዳም ሆናችሁ የምትኖሩት። ዓላማችሁን ሳታሳኩ ከመጣችሁ አው እውነት ነው አመዳም ሆናችሁ ነው የምትኖሩት። ከበፊቱ ኑሮ ያልተሻለ ህይወት ነው የምትኖሩት። እንደውም የበፊቱ ኑሮ እናንተ የሄዳችሁበት ወይ ከሀገር የወጣችሁበት ዘመንና አሁን ያለው ዘመን አንድ አይደለም። በኑሮ ራሱ በጣም ውድ ነው። 10,000 ይዛችሁ ሄዳችሁ በፌስታል ማትሞላ እቃ ነው ይዛችሁ የምትገቡት ወላሂ። ስለዚህ ዓላማችሁን አሳክታችሁ ከመጣችሁ በቃኝ ዓላማዬን አሳክቻለሁ፣ ቤቴን ሰርቻለሁ፣ ከቤት ኪራይ ተከላግያለሁ፣ ሱቅ እንኳን ሰርቼ የምኖርበትን ነገር ይዣለሁ፣ በቃ ዓላማዬን አሳክቻለሁ፣ ልጅ አስተምሬ አስመርቄያለሁ፣ ወይ እንደዚህ አድርጌያለሁ በቃ እኔ ምናምን ካላችሁ አው ሴቶች ልጆች ናችሁ፣ እድሜያችሁ ስለሚያልፍ ግቡ ወደ ሀገራችሁ። ዓላማችሁን ካሳካችሁ የ2 ዓመት ዓላማ ከሆነ ያለብሽ ዓላማሽን የ2 ዓመት ዓላማሽን ጨርሰሽ ግቢ። ከዛ ዩቲዩብ ስሪ። የ4 ዓመት ከሆነ 4 ዓመትሽን ጨርሺ። ከዛ ግቢና ዩቲዩብሽን ሰርተሽ ዩቲዩብሽን ከፍተሽ ስሪ። የማይሆን ነገር አታውሩ። ዩቲዩበሮችም በእንደዚህ የምትዋሹት ነገር ብዙ ነገር ስላለ ይሄንን አትዋሹ። በእንደዚህ ዋሽታችሁ እንትን አትበሉ። የማዳም ቅመሞችን አታሰናክሉ። ይሄ መልእክቴ ነው ለሚዋሹ። በተለይ በእንደዚህ አይነት ነገር የሚዋሹ ብዙ የሚዋሽ ነገር አለ። እየዋሻችሁ ስሩ፣ ችግር የለውም። እና በተረፈ ደግሞ ምን ልላችሁ ነው፣ በቃ በርቱ፣ ተበራቱ፣ አትታለሉ። ስራችሁን በስነ ስርዓት ስሩ። ወዳችኋለሁ። ኑሩልኝ፣ ክበሩልኝ። ባይ ባይ።